ሰላም ተማሪዎች እንዴት ናችሁ? ይህ የኢኮኖሚክስ ክላሳችን ነው። በዛሬ ክላሳችን ወይም ደግሞ ከዚህ በኋላ ባሉት ክላሳችን የምናየው ምንድን ነው? አብዛኞቹን ወይም ደግሞ ጠቅላላ የኢኮኖሚክስ ኮንሰፕቶችን ከመጀመሪያ አንስቶ የምናይ ይሆናል ማለት ነው። ስለዚህ ሁሉንም የኢኮኖሚክስ ኮንሰፕቶች ቀለል ባለ መንገድ የምናይ ስለሆነ እንድትከታተሉኝ። ስለዚህ የዛሬ ክላሳችንን የምንጀምረው ኢኮኖሚክስን ዲፋይን በማድረግ ነው። እናም ኢኮኖሚክስ ማጥናት ለምን ያስፈልገናል የሚለውን የምናይ ይሆናል። ኦኬ፣ ኢኮኖሚክስን ዲፋይን ከማድረጋችን በፊት መጀመሪያ ዋይ ዊ ስተዲ ኢኮኖሚክስን ለምንድን ነው የምናጠናው ብለን እናያለን። ኢኮኖሚክስን ማጥናት ለብዙ ነገሮች ይጠቅመናል፣ ግን ከዛ ውስጥ በዋነኝነት to understand how people make decision ሰዎች ውሳኔዎችን እንዴት እንደሚወስኑ ለመረዳት ይጠቅመናል። ሁለተኛ to know how prices are determined ዋጋዎች የነገሮች ወይም የእቃዎች ዋጋ እንዴት እንደሚወሰኑ ወይም ዋጋ እንዴት እንደሚወጣላቸው አንደርስታንድ ለማድረግ ይጠቅመናል። and to understand inflation and unemployment የኢንፍሌሽን ወይም የዋጋ ንረት እንዲሁም አንኤምፕሎይመንት የሚባሉ ኮንሰፕቶችን እንድንረዳ ያግዘናል። እንዲሁም to know how government collects and spending money መንግስታት እንዴት ከህዝቦቻቸውም ይሁን ከተለያየ ተቋማት ገንዘቦችን እንደሚሰበስቡና ገንዘቦችን መልሰው እንዴት ጥቅም ላይ እንደሚያውሉ ለመረዳት ኢኮኖሚክስን መማር ኦር ማጥናት ይጠቅመናል፣ እንድናቅ ያደርገናል ማለት ነው። እነዚህ ጥቂቶቹ ናቸው። ኢኮኖሚክስ አስ ኤ ሳይንስ ከጥንት ጊዜ ጀምሮ የኢኮኖሚክስ አይዲያዎች ይጻፋሉ፣ ይተገበራሉ። ነገር ግን ለምሳሌ አሁን በዕለት ተዕለት ህይወታችን ስናይ ከድሮ ጀምሮ መንግስታት ታክስ ይሰበስባሉ፣ ግብይቶች ነበሩ። ነገር ግን የተቀናጀ አይዲያ ስላልተጻፈ ወይም ደግሞ የተቀናጀ አይዲያዎች በአንድ ላይ ሆነው ስላልተቀመጡ እስከ 1776 ድረስ ኢኮኖሚክስ እንደ ሳይንስ አይታይም ነበረ። ነገር ግን በ1776 አዳም ስሚዝ የተባለ ኢኮኖሚስት ዘ ዌልዝ ኦፍ ኔሽን የሚል መጽሐፍ ጽፎ ነበር እና ያ መጽሐፍ ነው ኢኮኖሚክስን እንደ ሳይንስ እንዲቆም ያደረገው። ስለዚህ አዳም ስሚዝ የኢኮኖሚክስ አባት በመባል ይታወቃል። ሂ ኢዝ ኤ ፋዘር ኦፍ ኢኮኖሚክስ። ምክንያቱም በ1776 አካባቢ ዘ ዌልዝ ኦፍ ኔሽን መጽሐፍ አዳም ስሚዝ በመጽሐፉ ኢኮኖሚክስ እንደ ሳይንስ መቆጠር እንደ ሳይንስ ያቆመው ያ መጽሐፍ ነው ማለት ነው። ምክንያቱም ብዙ አይዲያዎችን በውስጡ ስለያዘ ማለት ነው። ለዛ ነው አዳም ስሚዝ የኢኮኖሚክስ አባት የሚባለው። ኦኬ፣ ዴፊኒሽን ኦፍ ኢኮኖሚክስ። የኢኮኖሚክስ ምን ማለት ነው? ኢኮኖሚክስ በተለያዩ ጊዜያት የተለያዩ ዴፊኒሽኖች ተሰጥተውታል። ያም አንዱ የአንዱን አይዲያ እያሻሻለ እስከ አሁን እስካለንበት ደረጃ ደርሰዋል ማለት ነው። ኦኬ፣ በመጀመሪያ ኢኮኖሚክስን ዲፋይን ያደረገው አዳም ስሚዝ ነው። እሱም ኢኮኖሚክስን ዲፋይን ያደረገው ከሀብት አንፃር ነው። ስለዚህ ይሄን የአዳም ስሚዝ ዴፊኒሽን ዌልዝ ዴፊኒሽን እንለዋለን። ስለዚህ ይሄ ዌልዝ ዴፊኒሽን ወይም ደግሞ የአዳም ስሚዝ ዴፊኒሽን ምን ይላል? ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ዌልዝ። ኢኮኖሚክስ ስለ ሀብት የሚያጠና ሳይንስ ነው የሚለው። ኢት ስተዲ ሃው ዌልዝ ኢዝ ፕሮዲውስድ። እሱም የሚያጠናው ስለምንድን ነው? ስለ ሀብት ነው። ሀብት እንዴት ይፈጠራል ስለሚለው ጉዳይ ነው የሚያጠናው ማለት ነው። ዌልዝ ዴፊኒሽን ዲፋይንድ ባይ አዳም ስሚዝ። እሱም ሜን ፎከሱ ምን ላይ ነው? ፕሮዳክሽንን እንዴት ኢንክሪዝ እናደርጋለን ወይም ምርታማነትን እንዴት እናሳድጋለን የሚለውን
ትሬድን ወይም ደግሞ ንግድን እንዴት እናሳድጋለን የሚለው ላይ ነው ፎከስ የሚያደርገው። እንዲሁም ናሽናል ኢንካማችንን ወይም የአንድ ሀገር ገቢ እንዴት ያድጋል ስለሚለው ነው የሚያጠናው ብሎ ነው አዳም ስሚዝ ዲፋይን ያደረገው። ይሄ ዴፊኒሽን የራሱ የሆነ ጉድ ሳይድ ወይም ደግሞ ጥሩ ጎን እንዲሁም ዊክነስ ደካማ ጎን አለው። ጥሩ ጎኑን ስናይ ከዚህ ዲፊኒሽኖች ወይም ደግሞ ከዚህ መጽሐፍ በኋላ ነው አዳም ስሚዝ ዲፋይን ካደረገው በኋላ ነው ኢኮኖሚክስ እንደ ሳይንስ እንዲቆም ያደረገው። ስለዚህ ይሄ እንደ ሳይንስ ኢኮኖሚክስ እንዲቆም ያደረገው ነው አንደኛ። ሁለተኛ አንድ ሀገር እንዴት ልታድግ እንደምትችል አስቀምጦልናል። ምክንያቱም ፕሮዳክሽንን መጨመር ወይም ምርታማነትን ማሳደግ አንድ ሀገርን ያሳድጋታል። እንዲሁም ንግዶችን እንዴት እንደማስፋፋት እንዳለብን፣ ናሽናል ኢንካማችንን እንዴት ማሳደግ እንዳለብን ስላወራ ይሄ በጣም ጥሩ ጎኑ ነው። ግን የራሱ ድክመት አለው። የዚህ ዲፊኒሽን ድክመቱ ምንድነው? በዋናነት ፎከስ የሚያደርገው ገንዘብ ላይ ነው፣ ሰዎች ላይ ሳይሆን ቱ ማች ፎከስ ኦን መኒ፣ ገንዘብ ላይ ነው ፎከስ አድርጎ ዲፋይን የሚያደርገው። ስለዚህ ስለ ሰዎች ደህንነት ምንም ስለ ሰዎች ሃፒነስ ምንም የሚያወራው ጉዳይ የለም ማለት ነው። ስለዚህ ይሄ እንደ ዊክነስ ይታይበታል። ከጊዜ በኋላ ግን ይሄ የኢኮኖሚክስ ዲፊኒሽን ተሻሽሎ አልፍሬድ ማርሻል በሚባል ኢኮኖሚስት ቀርቧል። እሱም ዌልፌር ዲፊኒሽን በሚል ይዞ መጥቶታል። ዌልፌር ማለት የሰዎች ደህንነት እንደማለት ነው። ስለዚህ አልፍሬድ ማርሻል ኢኮኖሚክስ ኢዝ ኤ ስተዲ ኦፍ ሂውማን ዌልፌር ብሎ አሻሽሎ መጥቷል። እሱም ኢኮኖሚክስ ማለት የሰው ህይወትን በዕለታዊ ንግድና ኑሮ ውስጥ የሚያጠና ሳይንስ ነው ብሎ ነው የሚያስቀምጠው። ስለዚህ አልፍሬድ ማርሻል በዋናነት የሚለው ምንድነው? ሀብት መኖሩ ብቻ ሳይሆን የሰው ልጅ ደህንነቱ የተጠበቀ መሆን አለበት ነው የሚለው። ያ ማለት ኳሊቲ የሆነ ነገሮች መኖር አለባቸው ብሎ ነው የሚያስበው። ያ ማለት ሀብት ብቻ መኖር ሳይሆን የሰዎች የኑሮ ደረጃ መሻሻል አለበት ብሎ ነው የሚያምነው ማለት ነው። ስለዚህ የዚህ ዲፊኒሽን ዋና ፎከሱ ምን ላይ ነው ያለው? ኢንካም ወይም ገቢ መጨመር ብቻ ሳይሆን የሊቪንግ ስታንዳርዳችን ወይም ደግሞ የኑሮ ደረጃ መሻሻል አለበት። እንዲሁም ሰዎች ኳሊቲ የሆነ ላይፍ መኖር አለባቸው ብሎ ነው ዲፋይን የሚያደርገው። ስለዚህ የአዳም ስሚዝን ዌልዝ ዲፊኒሽን አልፍሬድ ማርሻል በዌልፌር ዲፊኒሽን አሻሽሎት መጥቷል ማለት ነው። ነገር ግን ሊዮኔል ሮቢንስ የተባለ ኢኮኖሚስት አዲስ ዲፊኒሽን ይዞ መጥቷል። እሱም ስካርሲቲ ዲፊኒሽን በሚል ኮንሰፕት ነው የመጣው ማለት ነው። ስካርሲቲ ማለት እጥረት ማለት ነው። እሱ ምንድነው ያለው? ኢኮኖሚክስ አር ስተዲ ሂውማን ቢሄቪየር ዌን ሪሶርስስ አር ሊሚትድ ኤንድ ዌን ሪሶርስስ አር ሊሚትድ በት አንሊሚትድ ሂውማን ወንትስ። እሱም ምንድነው ያለው? ኢኮኖሚክስ የሚያጠናው ስለ ሰዎች ባህሪ ነው። ሪሶርሶች በእጥረት ሁኔታ ውስጥ ባሉበት ሁኔታ የሰዎች ፍላጎት ደግሞ ባልተገደበበት ሁኔታ ውስጥ ሰዎች እንዴት ምርጫ ያደርጋሉ ብሎ ነው ዲፋይን ያደረገው ማለት ነው። ስለዚህ አጠቃላይ ስናየው ይሄ ዲፊኒሽን ስለ ሰዎች ባህሪ ነው ኢኮኖሚክስ የሚያጠናው ማለት ነው። ሰዎች እንዴት ቾይዝ ያደርጋሉ ወይም እንዴት ይመርጣሉ ስለሚለው ነው የሚያጠናው ማለት ነው። ስለዚህ እስካሁን እስካለንበት ጊዜ ድረስ የኢኮኖሚክስ ዲፊኒሽን በዚህ ሰውዬ በተቀመጠው በሊዮኔል ሮቢንስ በተቀመጠው ዲፊኒሽን ነው እስካሁን ኢኮኖሚክስ ዲፋይን የሚደረገው ማለት ነው። እሱም ስለዚህ እዚህ ዲፊኒሽን ውስጥ ሁለት ቤዚክ ነገሮች አሉ። ሂውማን ዋንትስ አር አንሊሚትድ ወይም ደግሞ የሰዎች ፍላጎት ያልተገደበ ነው። እንዲሁም ሪሶርስስ የምንላቸው ናቹራል ሪሶርሶች ወይም ደግሞ ኢኮኖሚክ ሪሶርሶች ይሄ የሰው ጉልበት፣ መሬት፣ ካፒታል ኤንድ ኢንተርፕረነርሺፕ እነዚህ ሊሚትድ ሪሶርስስ አር ሊሚትድ ኤንድ ሂውማን ዋንትስ አር አንሊሚትድ የሚባሉ ሁለት ቤዚክ አይዲያዎች አሉ።
ስለዚህ የሰዎች ፍላጎት ያልተገደበ ነው፣ እንዲሁም የሪሶርሶች መጠን የተገደበ ነው። ስለዚህ በዚህ በሁለቱ ነገሮችን አስማምቶ ሰዎች እንዴት ምርጫ ያካሂዳሉ የሚለውን የሚያጠና ሳይንስ ነው ኢኮኖሚክስ። ያም ጠቅለል አድርገን ስናየው ምንድነው? የሰው ልጅ የተገደቡ ሪሶርሶችን ተጠቅሞ ያልተገደበ ፍላጎቶችን እንዴት እንደሚያሟላ የሚያጠና ሳይንስ ነው ኢኮኖሚክስ ማለት። ስለዚህ ሊዮኔል ሮቢንስ ባስቀመጠው ዲፊኒሽን ነው እስካሁን ኢኮኖሚክስ ዲፋይን የሚደረገው ማለት ነው። ስለዚህ የመጀመሪያ አዳም ስሚዝ ዌልዝ ዲፊኒሽን አይተናል። አልፍሬድ ማርሻል አሻሽሎት ዌልፌር በሚል መጥቷል። እንዲሁም በሊዮኔል ሮቢንስ ስካርሲቲ በሚለው ዲፊኒሽን ኢኮኖሚክስ በተለያዩ ጊዜያት ዲፋይን ተደርጓል ማለት ነው። ኦኬ፣ የዛሬ ክላሳችን ይህን ይመስላል። ቀጣይ እንገናኝ። ሰላም ሁኑ።